ድንግል እንደሆንኩኝ እንዴት ማወቅ እችላለሁ? ይሄ ቪዲዮ ለወጣት ሴቶች ስለሆነ ሌሎቻችሁ እባካችሁ ስክሮል አድርጉ። ኦኬ ስክሮል አድርገዋል። አሁን እኔ እና አንቺ እንነጋገር። ድንግል እንደሆንሽ ለማወቅ በጣም ቀላል ነው። የሚያስፈልጉሽ መስታወት፣ ባትሪ እና ጨለማ ክፍል ነው። ጨለማ ክፍል ውስጥ ግቢና በሩን ቆልፊው። ከዛ ፍላሽ ላይቱን መስታወት ላይ አብሪውና መስታወቱን እንደዚህ ላንቺ በደንብ እንዲታይሽ አድርገሽ ራስሽን ጠይቂው። ከወንድ ጋር ተኝቻለሁ ወይስ አልተኛውም ብለሽ። ካልተኛሽ ድንግል ነሽ። I know it's funny እንዳም ይሄንን የነገርኩሽ ምክንያት ስላለኝ ነው። እኔም ሰርች አድርጌ ስለማቅ ነው። actually you know እቃ ስትይዙ ስፖርት ስትሰሩ ምናምን ይጠፋል፣ ስትሬች ያደርጋል ምናምን ስለሚባል I want to make sure እኔ ሳገባ ለባሌ ድንግል መሆኔን like prove ማድረግ ፈለኩ። so አንቺም እዛ ስቴጅ ላይ ከሆንሽ ከኔ ኤክስፒሪየንስ ልንገርሽ ብዬ ነው። ስፔሲፊክ የሆነ ድንግልና የለም፣ ማንም ማወቅ አይችልም። አንዳንዱ እንደዚህ ነው፣ አንዳንዱ እንደዚህ ነው፣ አንዳንዱ እንደዚህ ነው። በጣም ብዙ የተለያየ አይነት አለ። ከነሱ ውስጥ ደግሞ ፔኔትሬሽን ሲኖር ወይም ከወንድ ጋራ ግንኙነት ሲሆን የሚደማው ያኛው አይነት ብቻ ነው፣ ሙሉ ከቨር ሆኖ ቀዳዳ ቀዳዳ ያለው ማለት ነው። ለምንድን ነው ይሄን የምነግርሽ? ድንግልና ሶሻሊ ኮንስትራክትድ የሆነ ነው። ሴቶችን አንደርማይን ለማድረግ ኦፕረስ ለማድረግ አረ ምን ድንግልና ብቻ ሙሉውን ደግሞ መስፋትም አለ። ይሰፉና ልስታገባ ተቀዶ ነው የሚያገባት። ኤኒዌይ ይሄ ብዙ የምናወራበት ጉዳይ ነው። እንደዚህ አይነት ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት አድርጉልኝ፣ በደንብ እናወራበታለን። እሺ ለዛሬ ግን ይሄን ልነግርሽ የፈለኩት ለምን መሰለሽ? few weeks ago maybe month ያልፋል መሰለኝ አንድ ላይቭ ቤት እያወራን ነበረ ስለዚህ ኬዝ እና I told them እኔ ሴት ልጅ ድንግል አይደለችም ብሎ ባሏ የሆነ አንደርማይን እንዲያረጋት ኦፕረስ እንዲያረጋት አልፈልግም አልኩኝ። ግን እኔ አልኩኝ እኔ ደግሞ የሆነ በዚህ ሁሉ አልፌ ላይ እንትን ስለሆንኩኝ እኔ ደግሞ የሆነ ግሎሪ እፈልጋለሁ you know which is so stupid ሌላው ኦፕረስ እንዲደረግ አልፈልግም፣ ግን ያለው ደግሞ ግሎሪፋይ እንዲደረግ like ቦታ እንዲሰጠው ፈልጋለሁ ማለት ነው። በደንብ ስቱፒድ እንደሆነ ሪያላይዝ እንዳደርግ አድርገውኛል which is እውነት ነው። ከዛ በኋላ ብዙ እንዳስብበት ሆንኩኝ እና አስቤ የደረስኩበት ነገር ለሃይማኖት አታርጊው፣ ለማህበረሰብ አታርጊው፣ ለምታገቢው ለወደፊት ባትሽ የት ዞሮ እንደመጣ ማታቂውን አታርጊው፣ ለሱም ለራስሽ አርጊው። ዋን ምንም ሚሳውት አታረጊው። ሁለተኛ ደግሞ ወደፊት ከማትቀጥዩ ሰው ጋር ያልሆነ አታችመንት አታረጊም፣ ሶልት አታረጊም። 3 ደቂቃ አለፈ። ስለዚህ ኔክስት ታይም ሞር ሰፋ አድርጌ እንዳወራላችሁ ከፈለጋችሁ የኔ ውድ ጀግና ታዳጊ ብዙ ፊውቸር ያላችሁ ሴቶች ኮሜንት አድርጉልኝ። በጣም ወዳችኋለሁ። ጆሽ መልስ ነኝ። ሃቭ አ ብለስድ ዴይ። ሴት ልጅ ከላይ ሆና ወንድ ደግሞ ከስር ሆኖ እግሮቿን ከፈት አድርጋ ወንዱ ከስር ሆኖ የሚያደርጉ አይነት ወሲባዊ ግንኙነት ለፍቅረኛሞች ወይም ደግሞ ስፔሻሊ ለሴቶች የሚሰጠው ጥቅም ምንድነው ካላችሁኝ፣ እንደሚታወቀው ሴት ልጅ 3 አይነት እርካታ አላት። የመጀመሪያው ከብልቷ ውጭ ያለው ኪንድር የሚባለው ቦታ በመታሸት የምታገኘው ከፍተኛ ደስታ አለ። ሁለተኛ ደግሞ በውስጥ በኩል ያለውን ከዚህ በፊትም እንዳልኳችሁ ጂስፖት የሚባለውን ቦታ በወንድ ልጅ ብልት በተደጋጋሚ በመንካት ሴት ልጅ የምታገኘው በጣም የተለየና በፊት ከምታደርገው ይሄ ኪንድር የሚባለውን ቦታ በመነካካት የሚገኘውን ደስታ እጥፍ በሚሆን መልኩ እሱ ቦታ ሲነካላት ሴት ልጅ በጣም እብድ እንደምትልና ወሲባዊ ግንኙነት ላይ መርካታ ላይ እንደምትደርስ ነግሬያችኋለሁ። ሶስተኛው ደግሞ ከውስጥ በኩል የብልቷ ጥግ ወይም ደግሞ ከላይ የማህፀኗን ግርግዳ በሚያገኝ ሰዓት ሴቶች የማያውቁት ስሜት ውስጥና ምናልባትም ድምጻቸውን አምቀው መያዝ በሚከብዳቸው ሌቭል እንዲጮሁና ወሲቡ ላይ ከፍተኛ እርካታ ላይ እንዲደርሱ የሚያደርጋቸው አይነት የእርካታ አይነት ነው። ስለዚህ ሴት ልጅ ከላይ ሆና ወሲባዊ ግንኙነትን በምትፈጽም ሰዓት እንደሚታወቀው አንዳንድ ወንዶች የብልት መጠናቸው አነስተኛ በሚሆን ሰዓት ሴቷ በምትፈልገው አንግል በውስጥ በኩል ያለውን የብልቷን ክፍል የትኛውን ዳይሬክሽን ላይ ስሜቷ እንዳለ ሴቷ ስለምታውቅ ከላይ ሆና የምታደርገው ግንኙነት ላይ በምትፈልገው አንግል ያን ቦታ በወንዱ ብልት ማሸትና ቶሎ እርካታ ላይ እንድትደርስ ያደርጋታል። ከዚህ በተጨማሪም ጥልቀቱን መገደብ ከፈለገች አንዳንድ ጊዜ ሴቶች እነሱ በማያውቁት መልኩ ምናልባት በኢንፌክሽን ኬዝ ሊሆን ይችላል ወይ ደግሞ ከማህፀን ጋር የተያያዘ ችግር በሚገጥማቸው ሰዓት የወንዱን ብልት ሙሉ ለሙሉ ወደ ውስጥ አስገብተው ግንኙነት ማድረግ በማይችሉ ሰዓት የሚፈልጉትን መጠን ብቻ ምናልባት የሴቶቹን ብልት ጫፍጫፉን ግንኙነት ማድረግ በሚፈልጉ ሰዓት ከላይ ሆነው እንዳያማቸው ተጠንቅቀው የሚፈልጉትን መጠን ብልት ብቻ ወደ ሴቷ ብልት ውስጥ በማስገባት ሴቶቹ ተጠንቅቀው ግንኙነቱን እንዲያደርጉ ይረዳል። ከዚህ በተጨማሪም ከተቃራኒ ጾታ ጋር ያለውን አካላዊ ቅርርቦች ወይም ደግሞ
እርስ በርስ የተጨዋወቱ የሴቷን ጦት እየነካም ሊሆን ይችላል ወንዱ፣ ሴቷም የወንዱ ደረት ላይ በሁለት እጆቿ በመደገፍ ኢቭን ከንፈር ለከንፈር በመሳሳምም ሊሆን ይችላል የፍቅር ጊዜያቸውን ይበልጥ ጣፋጭ ለማድረግና ምናልባትም ካሰቡት በላይ ከስር በኩል ሴቷ በምትፈልገው አንግል በምትፈልገው ጥልቀት ግንኙነት እያደረገች ወንዱም ደግሞ የሚፈልገውን የሴቷን ክፍል ምናልባት በአውራጣቱ የሴቷን ቄንጠር ማሻሸትም ሊሆን ይችላል ጡቶቿን ጨመቅ እያደረገ ሴቷን ማስደሰት አንገቷ አካባቢም በመያዝ ሳብ አድርጎ ከንፈር ለከንፈር በመሳሳም ሴቷን ከፍተኛ እርካታ ላይ እንዲያደርሳት ይረዳልና ምናልባት ወንዶችም በዚህ አጋጣሚ እየተከታተላችሁ ከሆናችሁ ይህንን ፖዚሽን በመሞከር ምናልባት ከትዳር አጋራችሁ ጋራም ለመሞከር በጣም ቀላልና ኢፌክቲቭ ወይም ደግሞ ሴትን ልጅ እርካታ ላይ ለማድረስ 100% ማረጋገጫ ያለው ፖዚሽን ስለሆነ ምናልባት እንድትሞክሩት አበረታታለሁ። ሴክስ ላይ ማለት ነው። ሴክስ እያደረጋችሁ ባላችሁበት ሰዓት እኩል እንቅስቃሴ ካላደረጋችሁ ደስ ይላችኋል ማለት አሁን ለምሳሌ አብዛኛው ጊዜ ወንድ ልጅ ነው አይደል ሴክስ ላይ ትኩረት የሚያደርገው ማለት ወንድ ልጅ ነው የሚሰራው ለማለት ፈልጌ ነው። እና በዛን ሰዓት ሴቷ ዝም ብላ ከተኛችሁ ወንዶች ደስ ይላቸዋል ማለት አሁን ለምሳሌ እሷ እያደረጋችሁ ያለ ተኝታ በቃ ዝም የምትል ከሆነ እናንተ ከላይ ወጣችሁ ዝም ብላችሁ መገላበጥ ደስ ይላቸዋል? ደስ አይልም እኮ። አሁን ለምሳሌ እኔ ፍቅረኛዬ ወይም ደግሞ ቦይፍሬንዴ ሴክስ እያደረግን ባለንበት ሰዓት ደካማ ከሆነ ደስ አይለኝም። ሶ ግን እሱን ነገር እኔ ማስተካከል እችላለሁ ነው ያለው ማስተካከል እችላለሁ። ምክንያቱም ለሱ የሚስበው ነገር ደስ የሚለው ነገር ኢነርጂው እንዲመጣ በቃ ደስ ብሎት እንዲያደርግ የሚያደርግ ነገር ካደረኩ እሱ ደስተኛ ሆኖ ነው የሚያደርገው ወይም ደግሞ እኔ ማስደሰት ይችላል። ገባችሁ? ሴክስ ላይ ወይም ደግሞ ግብረ ስጋ ግንኙነት ሰዓት ማለት ነው ከወንዱ የበለጠ ስሜቷን አውጥታ ማሳየት ያለባት በእርግጥ ሴት ልጅ ነች፣ ሴቷ ነች። ወንዱ ጎበዝ እንዲሆን ወይም ደግሞ እሱ ደስተኛ እንዲሆን እሷም ደስተኛ እንዲሆን እኩል ደስተኛ እንዲሆኑ የማድረግ አቅሙ ያላት ሴት ልጅ ነች። ለምሳሌ አንድ ወንድ ልጅ አልጋ ላይ ከፍቅረኛው ጋር ወይም ደግሞ ከትዳር አጋሩ ጋር እያለ ሴቷ ዝም ብላ ከፍታ ሰጣለጥ ብላ የምትተኛ ከሆነ እንዴት ወንዱስ እንዴት ደስተኛ ይሆናል? አዲስ ተጋቢዎች ጫጉላቸውን ሳይጨርሱ ሆስፒታል የሚመጡበት አንዱ ምክንያት ከድንግልና ጋር የተያያዘ ጥያቄ ሲኖራቸው ነው። በተለይ ለመጀመሪያ ጊዜ ግንኙነት ሲደረግ ደም መፍሰስ ነበረበት፣ ስለዚህ ዋሽታለች፣ ድንግል አይደለችም የሚለው ጥያቄ አንዳንዴ ባልና ሚስት ብቻ ሳይሆን የሴትም የወንድም ቤተሰብ ሆነው አብረው ይመጣሉና በተለይ አሬንጅድ ሜሬጅ ሲሆን በሃይማኖት ከረር ያለ በእስልምናውም በክርስትናውም ሊሆን ይችላል እንደዚህ አይነት ጋብቻ ሲኖር ጥያቄዎች ይመጣሉ። ስለዚህ ከ5000 ሴቶች ላይ አንድ ላይ በተፈጥሮ ድንግልና ላይኖር ይችላል። ለምሳሌ አሁን እኔ አንዴ ያው ስማቸውን ሳልጠቅስ እንደዚህ ቶሎ በሰርጋቸው በሶስተኛው ቀን ነበር የመጡት እና ዋሽታለች፣ ድንግል አይደለችም፣ ደም የለም ተብሎ ስመረምራት ድንግልናው ራሱ ገና አልሄደም ነበር። ፕሮፐርሊ ራሱ በደም ግንኙነት አላረጉም ነበርና እንዲህ አይነት ጥያቄ ሲሆን መጀመሪያ ተረጋግታችሁ እናንተም ብታወሩ ባልና ሚስት የተሻለ ነው። ምክንያቱም ቤተሰብም መጥቶ ለመውቀስ ጣት ለመጠቋቆምም ቶሎ ትዳራችሁም ላይ ለወደፊት ጫና ሊፈጥር ይችላል። ስለዚህ መጀመሪያ በደንብ ተነጋግራችሁ ተግባብታችሁ ችግርም ካለ በራሳችሁ አንዳንዱን እኮ ኢንተርኔት ላይ አንብባችሁ ራሱ ልትረዱት የምትችሉት ነገር ነው ያለው። ስለዚህ ሁልጊዜ ደም መፍሰስ ግዴታ ላይሆን ይችላል። እንደ ድንግልናው አይነት ይወሰናል። የተለያዩ ብዙ አይነት ሃይማኖች ስላሉ ስለዚህ ይሄ ያጋጥማል ሊሆን ይችላል። ሴቷ ጎንበሳ የምታደርገው አይነት ፖዚሽን ነው ይሄ። በጣም በከፍተኛ መጠን ወንዶች ከየትኛውም ፖዚሽን በላይ ከምንም ነገር በላይ የሚወዱት ነው። ምናልባት ሴቶች የትዳር አጋሬን ምን ባድርግ ይበልጥ አስደስተዋለሁ፣ ምናልባትም ማድረግ ያለብኝ ነገር ምንድን ነው፣ ወንዱ ልጅም ወሲባዊ ግንኙነት ላይ ከኔ ውጭ ሌላ ሴት እንዳያምረው እኔን እንዳይረሳኝ ምን ላደርግ የምትሉ ሴቶች ካላችሁ በዚህ አጋጣሚ ወሲባዊ ግንኙነት ላይ አጎንብሳችሁ የምታደርጉትን ወሲብ ከትዳር አጋራችሁ ጋራ ምንም አይነት ህመም እንዳይፈጠር አድርጋችሁ ወንዱ ቀስ ብሎ ግንኙነት እንዲፈጽማችሁና ይህንን ነገር የመሞከር ፍላጎት እንዳላችሁ ኢቭን አንዳንድ ጊዜ ወንዶች የፈለገ ወሲባዊ ግንኙነት ላይ ፍላጎት ቢኖራቸውም ከላይ ሆነው ሴቷ ከስር ሆና ብቻ የሚያደርጉትን አይነት ፖዚሽን የማይወዱና አንዳንድ ጊዜ ደግሞ ለየት ያለ ነገር ከዚህ በፊት አድርገው የማያውቁት ወሲባዊ ግንኙነትን አዳዲስ ነገሮችን የመሞከር ፍላጎት ከሴቶች ይልቅ ወንዶች ጋር ይታያልና ይህንን ፖዚሽን ለማድረግ ሴቶች ፈቃደኛ በምትሆኑ ጊዜ ወንዶች ይህንን ፖዚሽን ከምንም ነገር በላይ ስለሚወዱት ምናልባት አጎንብሰሽ ከወገብሽ ሰበር በማለትና የተወሰነ ድምጽ ያወጣሽ አሊያም ደግሞ የትዳር አጋርሽን ስም ደጋግሞ በመጥራት ወሲባዊ ግንኙነትን ብታደርጊ አንዳንድ ወንዶች በብልታቸው መጠን የሚሰማቸውን መሸማቀቅ
እንደዚሁም ደግሞ ወሲብ ላይ አቅም የለኝም፣ እኔ ወሲባዊ ግንኙነት ላይ ጎበዝ አይደለሁም ብለው የሚያስቡ ወንዶች ካሉ በዚህ አጋጣሚ እነሱንም በቀላሉ የጀግንነት ስሜት እንዲሰማቸው በራስ መተማመናቸውም እንዲጨምር የምታደርጊበት በጣም ጥሩ ቴክኒክ ስለሆነ ወሲባዊ ግንኙነትን አጎንብሰሽ በምታደርጊ ሰዓት ወንድ ልጅ ከምንም ነገር በላይ ላንቺ ያለው ፍቅርና ከአንቺ ጋር የሚያደርገው ወሲባዊ ግንኙነት በጣም ስፔሻል እንደሆነ እንዲያስብ ያደርገዋል ማለት ነው። የዚህ ፖዚሽን ዋነኛው አድቫንቴጅ ምንድነው ካልሽ ወንድ ልጅ በባህሪው የሴት ልጅ መቀመጫን የማየት ፍላጎቱ በጣም ከፍተኛ ስለሆነ በዚህ አንግል ላይ ደግሞ የሴት ልጅ ብልትን ወሲባዊ ግንኙነት ላይ በሚፈጸም ሰዓት የሴቷን መቀመጫ በደንብ አድርጎ ወይ ደግሞ ጨምደድ አድርጎ የመያዝ አይነት ባህሪ ስላለው ወንዱ እጅግ በጣም የሚያረካው አይነት ወሲባዊ ፖዚሽን ነው። ሴቶቹም ቢሆኑ በዚህ አይነት ወሲባዊ ግንኙነት ላይ አጠር ያለ ብልት ስፔሻሊ ደግሞ ወፈር አጠር ያለ ብልት ካለ ወንዱ ልጅ በጣም አስጨንቆ ሴቷን ግንኙነት ማድረግ የሚችልበት ፖዚሽን ስለሆነ ሴቶቹን በከፍተኛ መጠን በዚህ ፖዚሽን ይረካሉ ማለት ነው። ምናልባትም ከዚህ በተጨማሪ አንድ ወንድ ብልቱ አጭር ሆኖ ቀጭን ከሆነበትም ሴቷ ጉልበቷን በማጋጠምና አጎንብሳ ግንኙነት በማድረግ የወንዱን ብልት አስጨንቆ መያዝና ወንዱም ደግሞ የሴቷ ብልት ውስጥ ፊል እያደረገ ብልቱ የሴቷን የብልት ግድግዳ እየነካ በከፍተኛ መጠን እርካታ ላይ እንዲደርስ የሚረዳው አይነት ፖዚሽን። ሰላም ጤና ይስጥልኝ፣ እንደምናችሁ። ይህን ቪዲዮ እድሜያችሁ ከ20 በታች የሆናችሁና እንደዚሁ ደግሞ ሀቃቁ ሲወራ ቅር የሚላችሁ ወይም ደግሞ መስማት የሚከብዳችሁ ሰዎች እለፉት። ቆይ ግን ዶክተር ሴክስ ለትዳር ወሳኝ ነገር ነው እንዴ? በተደጋጋሚ አስፈላጊ ነው ሲባል ስለምሰማ ነው። ጥቅሙ ምንድን ነው የሚል ነው። እንግዲህ በትዳር ዓለም ውስጥ በጣም ወሳኙ ነገር አንዱ ያው ኢንተርኮርስ ነው ማለት ነው፣ ወይም ደግሞ የግብረ ስጋ ግንኙነት ነው ማለት ነው። የግብረ ስጋ ግንኙነት የሌለበት ትዳር ወይም ደግሞ ሴክስለስ ማሬጅ በአሁኑ ሰዓት እየጨመረ መጥቷል። ያው ሴክስ ማድረግ በግንኙነት ጊዜ በጣም በርካታ ጥቅሞች አሉት። አንደኛው ያው የትዳሩን እድሜ ይጨምራል። ትዳር ላይ ሆነው ምንም ግንኙነት የማያደርጉ ባለትዳሮች ብዙ ጊዜ ፍቺ ይፈጽማሉ ማለት ነው። ፍቺውን ደግሞ 90% የሚሆኑ የተማሩ ሴቶች ከሆኑ ፍቺውን ጥያቄ የሚያቀርቡት ሴቶቹ ናቸው ማለት ነው። ስለዚህ ለፍቺ ይዳረጋል ማለት ነው። ፍቺ ካለ ደግሞ የመጀመሪያው ሰለባ ተጠቂ የሚሆኑት ልጆች ናቸው። ልጆቹ በትዳር ያደጉ ልጆችና ከትዳር ውጪ በፈረሰ ያደጉ ልጆች የተለያየ ልዩነት አላቸው ማለት ነው። ይሄ እንግዲህ በቂ ጥናት ተደርጎበት ያለ ነው ማለት ነው። ሁለተኛ ግንኙነት ማድረግ ቅርርብን ይጨምራል። ኢንቲሜሲ የምንለውን ይጨምራል ማለት ነው። ባለትዳሮች ግንኙነት ባደረጉ ቁጥር ግልጹን የውስጣቸውን መናገር ይጀምራሉ። ቅርርብን ይጨምራል። ባጭሩ ክሎዝነስ ኢንቲሜሲ ይጨምራል ማለት ነው። ከዛ ውጪ ደግሞ ያው ቴንሽንን ለመቀነስ ሰው ደክሞት ስራ በተለያየ ምክንያት ጭንቀት ውስጥ ከነበረ ያንንም ሬዲዮስ ለማድረግ ይረዳል ማለት ነው። ከዛ በተጨማሪ ፊዚካል ኮኔክሽን ብቻ ሳይሆን ኢሞሽናል ኮኔክሽናቸውንም ይጨምራል ማለት ነው። እንደዚሁ ደግሞ ከትዳር ውጪ መማገጥን ይቀንሳል። በሚፈልጉት መልኩ ሴቶቹም ሆነ ወንዶቹ ይሄንን ነገር በአርኪ ሁኔታ የሚፈጽሙ ከሆነ ከሌላ የመፈለግ እንትናቸው ይቀንሳል ማለት ነው። በተጨማሪም አንዳንድ ሰዎች ፓሽናቸውን ለመግለጽ ወይም ደግሞ ለሌላ ለጓደኛቸው ያላቸውን ፍቅር ውዴታ ለመግለጽም እንደዚሁ ኢንተርኮርስ ወይም ግብረ ስጋ ግንኙነት ሊፈጽሙ ይችላሉ ማለት ነው። ስለዚህ ብዙ ትዳር የሚፈርሰው ያው ሌላ ብዙ ሰበብ ሊሰጠው ይችላል፣ ግን ከኢንተርኮርስ ጋር ወይም ደግሞ ከግንኙነት ጋር በቂ ካለመሆን የተነሳ ነው ማለት ነው። አብዛኛው ደግሞ የሚፈርሰው በሴቶች ነው። ከ70 እስከ 80 የተማሩ ሴቶች ሲሆኑ ደግሞ 90% ፍቺ የሚጠይቁት ከዚህ ጋር የመጣውን ሴቶች ይሆናሉ ማለት ነው። ሰላም እንዴት ናችሁ? ዶክተር አዲስ ጸጋ ነኝ። በዛሬው ቪዲዮ ስለ ብልት መጣመም የምናይ ይሆናል። ሁለት አይነት አለ። የመጀመሪያው ኮንጀኒታል ፔናይል ከርቬቸር የምንለው ሲሆን ይህ ከልጅነት ጀምሮ የሚያጋጥም የብልት መጣመም ነው። ምንም አይነት ችግር ስለማይፈጥር ብዙ ጊዜ ሕክምና አስፈልገው። ሁለተኛው አይነት ፓይሮኒስ ዲዚዝ የምንለው ነው። ይሄ አብዛኛውን ጊዜ የሚያጠቃው እድሜያቸው ከ40 ዓመት በላይ የሆኑ ሰዎች ነው። ነገር ግን ከዛ በታች የሆኑ ወጣቶችን አጠቃም ማለት አይደለም። ይሄ የሚከሰተው ከብልታችሁ ቆዳ ስር በሚከማቹ ጠባሳ ነገሮች ነው። ስለዚህ ወደዛ ሳይድ ጠባሳ ወደ ተፈጠረው አቅጣጫ ብልቱን የመሳብ ነገር ስላለ ከፍተኛ የሆነ መጣበም
ሊያስከትልባችሁ ይችላል። ሌላኛው በሚቆምበት ጊዜ ከፍተኛ የሆነ ህመም ይፈጠራል። እንዲሁም ለመቆም መቸገር፣ ከቆመን በኋላ ደግሞ ለመቆየት ወይም ሜንቴን ለማድረግ መቸገር ሊያጋጥም ይችላል። በተጨማሪ ወደ አንድ ሳይድ ስለሚስበው ወይም ስለሚጎትተው የብልት ማጠር ሊያጋጥማችሁ ይችላል። እንደዚህ አይነት ችግር ሲያጋጥማችሁ ቶሎ ወደ ህክምና ብትመጡ ህመሙንም ማስታገስ እንዲሁም የስካር የፈጠረውን ወይም ጠባሳ የፈጠረውን ማከምና የቁመት ማጠሩን ማስተካከል የሚቻልበት መንገድ አለ ማለት ነው። አንዳንድ ጊዜ ይሄ ህመም በራሱ ሊጠፋ የሚችልበት ሁኔታ አለ። እንዲህ አይነት ችግር ሲገጥማችሁ ሳታፍሩ ወደ ጤና ተቋም በመሄድ ተገቢ የሆነውን ህክምና ማግኘት ትችላላችሁ። አንበቡት። እንግዲህ የመቀመጫ በኩል ግንኙነት ከዚህ በፊት ቪዲዮ ሰርቻለሁ። ነገር ግን በቴሌግራም በጣም በርካታ ሴቶች ደጋግመው እየጠየቁኝ ስለሆነ ድጋሚ ቪዲዮ ለመስራት ተገድጃለሁ ማለት ነው። በመቀመጫ በኩል ወይም ደግሞ አናል ሴክስ የምንለው በዛ በኩል ግንኙነት ማድረግ አደገኛ ችግሮችን ሊያስከትል ይችላል ማለት ነው። የመጀመሪያው ፌካል ኢንኮንቲነንስ የምንለው ወይም ደግሞ ዙሪያውን መቀመጫ ሰገራ መውጫው ስፊንክተር አለው ወይም ደግሞ እንደ ቫልቭ ሰገራንና ፈስን ለመቆጣጠር የሚረዳ ጡንቻ አለው ማለት ነው። በዛ በኩል በተደጋጋሚ ግንኙነት በሚደረግበት ጊዜ ይሄ ጡንቻ ይጎዳል፣ ይላላል ማለት ነው። ይህ በሚሆንበት ጊዜ ሰገራና ፈስ መቆጣጠር ያቅታቸዋል ማለት ነው። ይሄ በክሊኒካል ፕራክቲስ ያየነው ነገር ነው ማለት ነው። በሁለተኛ ደረጃ እነዚህ ሰዎች በተደጋጋሚ በመቀመጫ በኩል ግንኙነት የሚያደርጉ ሰዎች ኪንታሮት ያጋጥማቸዋል ማለት ነው። ኪንታሮት ማለት ይሄ ሄሞሮይድ የምንለው ማለት ነው። ሄሞሮይድ ደግሞ ራሱ የቻለ ችግር ይዞ ይመጣል ማለት ነው። በሶስተኛ ደረጃ የአባላዘር በሽታ እንዲጨምር ያደርጋል ማለት ነው። የአባላዘር የምንላቸው እንደነ ሃርፒስ ሲምፕሌክስ የምንላቸው እንደነ ቂጥኝ፣ እነ ጨብጥ የመሳሰሉትን ኢንፌክሽኖች በከፍተኛ ሁኔታ እንዲጨምር ያደርጋል። ይሄም የሬክተም እንደ ቫጃይን አይደለም። የሬክተም የውስጡ በኩል ግድግዳው በቀላሉ የሚጎዳና ኢንፌክሽንን በቀላሉ እንዲተላለፍ የሚያደርግ ነው ማለት ነው። ከዛ ውጪ በግንኙነት ሰዓት ለወንዱ ሊያመው ይችላል ማለት ነው። ፔንፉል ኢጃኩሌሽን በተለይ በዘር ፈሳሽ በሚያመነጭበት ጊዜ ህመም እንዲኖረው ሊያደርግ ይችላል። በመጨረሻም ደግሞ ሪትሮግሬድ ኢጃኩሌሽን ወይም ደግሞ የዘር ፈሳሽ ወደ ውጭ መውጣት ሲገባው ወደ ሰውየው ወደ ኋላ ወደ ሽንት ፊኛ ሄዶ እንዲጠራቀምና እርግዝናም እንዲያስቸግር ሊያደርግ ይችላል ማለት ነው። እነዚህ ዋና ዋና ነገሮች ናቸው። ነገር ግን መጀመሪያ የግብረ ሰዶምን የጀመሩ አሜሪካውያን ወንዶች ናቸውና እርስ በርስ ግንኙነት አድርገው መጀመሪያ HIV የታወቀው በእነሱ ነው ማለት ነው። ከሁሉም የመተላለፊያ መንገዶች ዘሪስኪየስት የሚባለው ወይም ደግሞ ከሁሉም በእጅግ በከፍተኛ ሁኔታ HIVን ለማስተላለፍ የሚያመቸው የመቀመጫ በኩል ግንኙነት ነው ማለት ነው። ይሄ እንግዲህ ድሮ ግሪድ ነበር የሚባለው። አሁን ኤድስ የምንለው ግሪድ ነበር። ግሪድ ማለት GRID ማለት ነው። ጌይ ሪሌትድ ኢሚኖ ዴፊሽንሲ ነበር የሚባለው። ይሄ የሆነው ምንድነው? ጌዮች ላይ ወይም ግብረ ሰዶማውያን ላይ ነበር የሚታየው መጀመሪያ፣ አሁን እንደዚህ በህዝቡ ዘንድ ሳይስፋፋ በፊት ማለት ነው። ስለዚህ ምን ለማለት ፈልጌ ነው? መጀመሪያ HIV የታወቀው እንደምታውቁት ብዙዎቻችሁ በግብረ ሰዶማውያን ወንዶች ናቸው ማለት ነው የታወቀው። ስለዚህ HIVን በእጅግ በጣም በከፍተኛ ሁኔታ ያስተላልፋል ማለት ነው። ዋና ዋናዎቹ እነዚህ ናቸው ማለት ነው። ምራቃችሁን እንደ ማለስለሻ የምትጠቀሙ ሰዎች ማለትም ከግንኙነት በፊት የሴቷ ብልት ላይ ወይም የወንዱ ብልት ላይ ምራቃችሁን የምታደርጉ ሰዎች ሴቷን እንዴት ሊጎዳ እንደሚችል ማወቅ አለባችሁ። ምክንያቱም አፍ ውስጥ ያሉት ባክቴሪያ በብዛትም በአይነትም ይለያል ከብልት አንጻር ማለት ነው። ይህንን ባክቴሪያ ወስዳችሁ ለብልት ስታስተዋውቁት ማለት ነው መጀመሪያ አሲዲቲው ይወርዳል። ማለትም አሲዲክ ሲሆን የሴት ልጅ ብልት ኢንፌክሽን ምን መከላከል የሚችለው አሲዲቲ ይወርዳል፣ መጥፎ ባክቴሪያ ያድጋል። በዛ ሰዓት ደግሞ ብልት ትቆጣለች። ስትቆጣ ደግሞ ለኤችአይቪ፣ ለአባላዘር፣ ለተለያዩ ኢንፌክሽኖች በጣም ተዳራጊ ትሆናለች። እነዚህ መጥፎ ባክቴሪያዎች ደግሞ ሲበዙ ሴት ልጅ ምን ያጋጥማታል? ባክቴሪያል ቫጂኖሲስ እንለዋለን። በዛ ሰዓት እሷ ምን ታያለች? ከማህፀን ውስጥ ጠረን ያለው ፈሳሽ ይሆናል፣ ብዛቱ ይቀየራል፣ ከለሩ ይቀየራል። እዛ አካባቢ መቆጣት ያመጣና በግንኙነት ሰዓት ህመም ይኖራታል። ስትታከመው ይጠፋላ፣ ተመልሶ ይመጣል። ይሄ ምራቅ ተመልሶ እስከመጣ ድረስ ማለት ነው። የበለጠ ደግሞ መድኃኒት በወሰደች ቁጥር ሬዚስታንስ እየፈጠረ ማለትም መድኃኒቱን እየለመዱ ይመጣል። ስለዚህ በማንኛውም አጋጣሚ እንደ ሉብሪካንት ምራቅን መጠቀም ተቀባይነት የለውም። ምን አይነት አማራጭ መጠቀም ትችላላችሁ? አንደኛ ሴቷ ስሜቷ እስኪመጣ ድረስ ፎርፕሌውን ረዘም ማድረግ ተፈጥሯዊ እርጥበት ስላላት፣ ያ እርጥበት ከሌለ ደግሞ ምርመራ አድርጋ ችግሩ ምን እንደሆነ መጣራት አለ። ወር ደግሞ እንደ አማራጭ ዋተር ቤዝድ ሉብሪካንቶች ምናምን እንደዚህ የሚሸጡ አሉ፣ ሴቷ ላይ ጉዳት የማይደርሱ እነሱን ተጠቀሙ።
ይሄ መረጃ ሁሉም ሰው ጋር እንዲደርስ ስለምፈልግ ሼር ያደርጋችሁ። ጤና ይስጥልን። በዚህ ቪዲዮ በሴቶች ላይ የሚታይ የወሲብ ስሜት ማጣት ምክንያቶችን እናያለን። በሴቶች ላይ የሚታይ የወሲብ ፍላጎት ማጣት በብዙ ምክንያት ይመጣል። ከነሱ መካከል አንደኛ አካላዊ ምክንያቶች፣ ይህም በግንኙነት ወቅት ህመም ካለ ወይም ደግሞ ኦርጋዝም ወይም መጨረስ ካልቻልሽ፣ የጤና መታወክ ካለ፣ አንዳንድ መድኃኒት የምትወስጂ ከሆነ፣ መጠኑ የጨመረ አልኮል የመውሰድ ዘይቤና ሲጋራ ማጨስ፣ በተለያየ ምክንያት የቀዶ ጥገና ማድረግ፣ ይህም የሰውነት ምስልን ወይም ቦዲ ኢሜጅን በመቀየር የወሲብ ፍላጎትን ሊቀንስ ይችላል። ድካም፣ ይህም ስራ ላይ ባላቸው ጫና፣ በቤት ውስጥ ባላቸው ኃላፊነት ምክንያት ይመጣል። ሁለተኛ የሆርሞን ለውጦች፣ በእርግዝና በጡት ማጥባት ወይም በማረጥ ጊዜ በሚኖር የሆርሞን ለውጥ። ሶስተኛ የስነ ልቦና ችግሮች፣ የድባቴ ወይም የጭንቀት በሽታ መኖር፣ የአካል ወይም ወሲባዊ ጥቃት ታሪክ መኖር፣ ከዚህ ቀደም አሉታዊ የወሲብ ገጠመኞች፣ በስራና በተለያዩ የህይወት ክፍሎች ላይ ጭንቀት መኖር። አራተኛ በፍቅር ግንኙነት ላይ ችግር መኖር፣ ከፍቅር አጋር ጋር አለመግባባት፣ አለመተማመንና ያልተፈቱ ችግሮች መኖር። ስለዚህ በሽታ ሙሉ ቪዲዮ ለማየት ከፈለጉ ዩቲዩብ ቻናላችን ላይ ማግኘት ይችላሉ። ቸርን ሰንብት። እጅግ በተደጋጋሚ የተጠየቁት ጥያቄ ስለሆነ ልመልስላችሁ። አንዲት ሴት ለመጀመሪያ ጊዜ ግንኙነት ስታደርግ ወይም ድንግልና ሲወሰድ እርግዝና ሊፈጠር ይችላል ወይ ይላል ጥያቄው። ለምን እንደሆነ ባላቅም ብዙ ሰው የመጀመሪያ ጊዜ ግንኙነት ሲደረግ ፍጹም እርግዝና የማይፈጠር ይመስለዋል። ነገር ግን ይህ ስህተት ነው። የመጀመሪያ ጊዜ ግንኙነት ቢሆንም እርግዝና የመፈጠር እድል አለው። ስለዚህ ይህን አውቃችሁ ራሳችሁን ጠብቁ። ሌላ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ዶክተር እድል ነኝ። ጤና ይስጥልኝ።